والصلاة والسلام على رسول الله صلى الله عليه وسلم ليس لك من الأمر شيء أو يتوب عليهم أو يعذبهم فإنهم ظالمون እና አሁን ወደ ኡሁር ተመለሰ የኡሁር ለታ እንግዲህ የተቻለውን ዝግጅት ተደረገ ተባለ ግን በቂ አልነበረም እና ያልተጠበቀ ችግር ሊደርስ ነው በነብዩና በሷሃቦቹ በኩል ማለት ነው ያ ችግር በሚደርስ ጊዜ በአንዱ ጥፋት ሌላው ይጎዳልና ችግሩ እንዲመጣ ያደረገው የተወሰነ ክፍል ነው ሁሉም አልነበሩም አጥፊዎቹ በዛ ሳቢያ ግን ነብዩም ጭምር እስተመቁሰል ድረስ እስተመውደቅ ድረስ ደረሱ ያነ ውጊያው ላይ ያልተጠበቀ ችግር ሲፈጠር ኃይላቸው ሲበታተን የተወሰኑ ግለሰቦች ብቻ ነው እሳቸው ጋር የቀሩት ሌላው ሸሽቶ ተበታተነ ማለት ነው ያነ ጥላት አጋጣሚውን ተጠቅሞ እሳቸውን ለመምታትና ለማቁሰልም ቻሉ ማለት ነው ያ ተዝ ግንባራቸው አካባቢ ላይ ሲቆስሉ ደሙ በጉንጫቸው ላይ ባይናቸው ላይ ወረደ ያነ እንደዚህ አላሳያቸው ሲል ያበሱ ደማቸውን ያበሱ በደመ ነፍስ ለመነሳት ይሞክራሉ መልሰው ይወድቃሉ ሌሎቹ ተበታትነዋል በዛ ሁኔታ ላይ ያሉ كيف يفلح قوم خضبوا وجه نبيهم بالدماء وهو يدعوهم الى الله ብለው ተናገሩ ማለት ነው እና እኔ ምን አጠፋሁኝ ለነዚህ ሰዎች የፈጠራችሁ ጌታ ጋራ ላስተዋውቃችሁ ላስታርቃችሁ ብዬ ብጠራቸው ይሄ እንደ ወንጀል ሆኖ ለምን እንዲህ ትለናለህ ብለው የነብያቸውን ግንባር በመምታት ደም እንደዚህ የሚያፈሱ ሰዎች እንዴት ይድናሉ አሉ እስቲግራብማ እንግዲህ እነዚህ ሰዎች የመዳን እድል ሊኖራቸው ይሆን ተሳኡል አዝም አላደረጉም ጭራሽ አይማሩም አላሉ كيف يفلحوا እውነት እነዚህ ሰዎች እዚህ ደረጃ ከደረሱ በኋላ እስከዛሬ እንግዲህ በማማት በመሰዳደ በመጎናተል በማስፈራራት በተለያየ መልክ አሁን ግን በቀጥታ ያው ጦርነት ውስጥ ገብተን እኔ ወደ ጌታችሁ ተመለሱ አላህ ነው ኻሊቃችሁ ራዚቃችሁ እሱን ተገዙ ስላልኩኝ ይሄ እንደ ትልቅ ወንጀል ተቆጥሮ እኔ እንደዚህ አድርገው ያቆሰሉ ሰዎች እውነት ይድኑ ይሆን ብለው ጠየቁ ማለት ነው ሰው ናቸውና ይሄ ይቺ እንደ ጥፋት ተቆጠረች በነብዩ ዘንድ በሱ ቤት ምን አገባ ስለዚህ ሊባሉ ነው ليس لك من الامر شيء ሰውዬ የራስህን ስራ በእኔ ስራ ምን አገባሃል ይላቸዋል አንተ የሚማረውን የማይማረውን ለኔ ተወው አንተ ግን ጃሂር في سبيل الله ይሄ ነው ድርሻ ታገል ተፋለም መስዋዕት ክፈል ለዓላማ ከዛ በኋላ ማን ይማራል ማን ይቀጣል ይሄ የኔ ስራ ነው ምን አገባህ በባሮች ብሎ ቁጭ ሱብሃንአላህ እንግዲህ ከዚህ በላይ አላህን ምንም የለብኝ ብሎ አንድ ሰው ሊዝናና የማይገባው መሆኑ ደርስ ነው ይሄ ደግሞ ليس لك من الامر شيء او يتوب عليهم او يعذبهم اما يتوب عليهم او يعذبهم እነዚህ ሰዎች አንተ እንደገመትከው በጥፋታቸው ሊይዛቸው ከፈለኩኝ ምርጫው የራሴ ነው ያው ልምራቸውም ከፈለኩኝ የራሴ ነው ምን አገባ በኔ ስራ አሁን እነዚህ ሰዎች ይማራሉ ካሁን በኋላ እነዚህ ሰዎች ዋጋ አላቸው ምትለው አንተ ነህ ዋጋ ሰጩ ሱብሃንአላህ እና ተውባ ሊያረግላቸው እንደሚችል እንደውም የተውባውን አስቀድመው ተቅጣቱ ማለት ነው አውየቱ ኢማ የቱባ አለህም ምን ይታወቃል ነገ አላህ ሊመለስላቸው ይችላል ገፉር ረሂም ነው ባለማወቅ ነው እነሱም ባስተሳሰባቸው ሐቅ ላይ መስሏቸው ነው ተዲናቸው ላይ ሙዳፋ ማረጋቸው ነው ስለዚህ እነዚህ እንግዲህ ያላወቁ ሰዎች ነገ አላህ ሩሽድ ከሰጣቸው ሐቅና ባጢሉን ካወቁ ቢመለሱ ማን ይከለክላቸዋል የጌታ በር ይዘጋል ስለዚህ አንተ አስተያየት ማስጠት የለብህም የራስህን ስራ ዝም ብለህ የሚማርና የሚቀጣውን እኔ ያቃለሁኝ አላቸው ማለት ነው فإنهم ظالمون አለ እርግጥ ነው አሁን ጥፋት አላጠፉም ማለት አይደለም ዛሊሞች ናቸው በዙልማቸው ግን ከፈለኩኝ እቀጣቸዋለሁኝ ከፈለኩም ደግሞ ለምራቸው ይችላልሁኝ አንተ ግን አሁን ስሜትህ እነዚህ ሰዎች ይሄን ካደረጉ በኋላ አልቆላቸዋል ወደ ማለት እየሄድክ ነው ይሄ ደግሞ ውሳኔ ያንተ አይደለም ይላቸዋል ማለት ነው ይሄ እንግዲህ ትልቅ ደርስ ነው ማንንም ሰው ተነስቶ የፈለገው ተቅየነ ቅይ ቢሆን እኔ ጥሩ ነኝ የኔ ሙኻሊፍ በቃ ዋጋ የለውም የሚል አቋም መያዝ እንደሌለበት ከሳቸው ይጀምራል ማለት ነው
ሳቸው እንግዲህ አሽረፈል ሙርሰሊን ወሰይደል አወሊን ወልአኺሪን ግምት ነው ደግሞ የሰጡት ውስን ቁርጥ ያለ ነገር ቢናገሩ ግን ምን ይሆን ነበር እንዴት እነዚህ ሰዎች ካሁን በኋላ ይድናሉ አሁን በቃ እዚህ ደረጃ ከደረሱ በኋላ እኔ እንደማ አፍሰው ይሄን ሁሉ ግፍ ተሰሩ በኋላ ይምራቸው ይሆን ወይስ ነው ያሉት ምን አገባ ለምራቸው ይችላል ከፈለኩኝ ይላቸዋል ማለት ነው እና ሰበቡን ተናገረ ለምን አላህ Subhanahu Wa Ta'ala በጥፋታቸው ሊቀጣቸው ከፈለገ አንተ እንዳልከውም ሊቀጣቸው ይገባቸዋል እንኳን የአላህን ነብይ እንደዚህ የፈነከቱና ያደሙ ቀርቶ ሌላም ወንጀል ሰራህ ተብሎ ይቀጣል አንድ ሰው ከፈለገ ደግሞ ምን አለ እነሱ በየዋህነት በሐቅ ላይ ነን መስሏቸው ነው በቃ እንደገና ሐቁን እንዲረዱ አደርጋለሁ ወደ አንተ ሊመጡ ይችላሉ ተውባ ያረጋሉ ተውባ ካረገ ደግሞ አታይቡ ምን الذنب كما لا ذنب له ምንድነው እንደዚህ የምትልበት ይላቸዋል ማለት ይሄም ደግሞ ሌላ ደርስ ሆነ ደግሞ እንደገና ማለት ነው ለሳቸውም ለኡመታቸውም ለስተመጨረሻው ድረስ እገሌ አይማርም የፈለገው ኢብሊስ ቢሆን ሲሲም በሻርም ተውባ አድርጎ ተመጣ አላህ ሊቀበለው ይችላል ምን ይከለክለዋል ان الله يبسط يده بالليل ويتوب مسيء النهار ويتوب ይሄ የሱ ስራ ነው ምክንያቱም ሁሉ ነገር በቀደር ነው ለጥፋት የፈጸመው ሰው ይሄን ያህል ሰው ተፈጃለህ ብሎ ፈጥሮታል እኮ መጀመሪያ ያንን የታዘዘለትን ማድረጉ የማይቀር ጉዳይ ነው አዲስ አይደለም ለሱ ለኛ ነው ዱብዳም ይሆንብን አንድ ሙጅሪም ተነስቶ ሲጨፈጭፍ አገርን ሲያምስ እንዴት አላህ ዝም ይለዋል እንላለን እኛ አሁን አዲስ መርዶውን ስለሰማን ነው እንግዲህ የሚሰቀጥተን እሱ ግን ሰውየው ሳይፈጠር ገና ዓለም ሳይኖር ይሄ ሁሉ እንደሚሰራ ያውቃል ማለት ነው ይሄን ሁሉ ሰርቶ እመረዋለሁ ብሎ ቀድሮ ከሆነስ በቃ እሱ ያለው ይሆናል ማለት ነው እንዴ ተውሂድን ሚዛን ነው የሚያሳየን ማለት ነው በአላህ ስራ ማንንም ሰው ጣልቃ መግባት የለበትም አንተ በራስ በኩል የሚመለከተህን ነገር ትሰራለህ ያው ኸይር መሰለህን ትደግፋለህ መጥፎ ነው ያልከውን ትቃወማለህ ይሄ ነው ያንተ ድርሻ ከዛ አልፈህ ግን አላህ እንዲያረጋዋል እንዲያረጋዋል የሚባል ነገር የለም ለዚህ ነው በአንድ ወቅት አንድ ዓቢድ ተቅይ የሆነ ሰው ነበር በበኒ እስራኤል አሉ ነብዩ አለይሂ ሰላቱ ወሰለም እና አንድ ደግሞ በተቃራኒው የመጨረሻ ሙጅሪም የሆነ ሰው ሰይጣን ሰው ነበር አሁን ሁለቱ ተጋጩ የሚሰራው ጀራኢም በጣም ስለዘገነነው ያተቀዩ ሰውዬ والله لا يغفر لك الله አለ አንተን አበደን አይምርህም ብሎ እንትና አለ እዛ ጊዜ ያ ሰውዬ ዝግባ ይባልም ሰይጣን ነው አላህ በዛ ተቆጣና من يتألى على الله يا الله يغفر عبده አለ ማን ነው በአላህ ስራ ጣልቃ ገብቶ ባሪያህን አትምርም ብሎ የሚምለው በኔስም አህበጡ አመለከ ወغفرت له አንተ ይሄንን በማድረግህ በቃ አልቆልሃል 70-80 አመት የተገዛው ኢባዳ ከንቱ ተሰርዟል ሰውየው ምሬዋለሁ እስቲ ምን ታረጋለህ አይታወቅም ስለዚህ እኛ ጉሩር ራሱ ትልቅ አደጋ ነው እኔ ጥሩ ሰው ነኝ ብሎ መኩራራትና መኮፈስ ሌሎችን እንደ ሰይጣን አድርጎ ማንቋሸሽ አይገባም ምን ይታወቃል ነገ አንተ ትገለበጥ ይሆናል ወደ ፊስክስ ወደ ተውባ ሊመጣ ይችላል እና ይሄ ትልቅ ደርስ ነው እንግዲህ في شخص الرسول عليه الصلاه والسلام አዳብ مع الله ያስተምረናል ማለት ነው ليس لك من الامر شيء በዚህ በመማር ባለመማር ነገ ላይ ይድናሉ አይዲኑም የሚባለው ነገር አያገባም ያንተ ስራ ድርሻ አይደለም እኔ እምምራውንና እምተወመቀጣውን ለኔ ትተውልኛለህ ለምን ያለ ስራ ያለ ሚናት ይጫወታል ይላቸዋል ማለት ነው فإنهم ظالمون እና እነዚህ ሰዎች ጥፋተኞች ናቸውና እልግጥ አንተ እንደገመትከው በጥፋታቸው ከፈለኩ ይልቀጣቸው ይችላልው ተፈለኩ ደግሞ ሂዳያውን ሰጣቸውና እንደገና ወደ ተውባ ተመልሰው ሊድኑም ይችላሉ ማን ያቃል ወሊላሂ ማ ፊ السماوات وما في الارض ይላል በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ የአላህ ናቸው ይሄ ምንድነው የኔ ስራ በመመለካዬ ማንንም ሰው ሊፈተፍታ ይገባል ማለት ነው ዓለም በሙሉ ሰማይ መሬት በውስጡና በመሃሉ ያሉ ፍጥረታቶች የኔ ናቸው የኔ ሚልክ እስከሆነ ድረስ በሚልኬ የፈለኩትን መወስነውና ማዘው እኔ ነኝ እንጂ ማንም ሰው ጠልቆ ገሌን ትምራለህ ገሌን ትቀጣለህ ማለትማ ይህች ሌላ ጉዳይ ናትና እዚህ ላይ ልብ በል ይላቸዋል ማለት ነው يغفر لمن يشاء በመሆኑም በመምለካው ውስጥ የፈለገው ሰው በገዛ ግዛቱ በገዛ ሀገሩ በገዛ ባሮቹ አስተናጋጅ አያስፈልግም አጋፋሪ አይሻንም
እኛ መፈለግነውን እንምራለን ወይዋዕዚቡ መየሻ የፈለገውን ደግሞ ይቀጣል والله غفور رحيم አላህ ምህረተ ሰፊና ሩህሩህ ነውና ይሄንን እድል ደግሞ ለማን እንደሚሰጠው እሱ ራሱ ስለሚያውቅ እናንተ ፍጥሮች አንተ እንኳን ብትሆን በዚህ ጉዳይ እጅህን አታግባ ይላቸዋል ማለት ነው ይሄ ነው እንግዲህ አዳበል ኢስላም ወይነል ሙተጠርፉን ወይነል ሙተጧዊሉን ሱብሃንአላህ አንዱ ፍቅራ ተነስቶ በቃ ዓለምን በቁጥር ስር እንዳደረገ ይደነፋልሃል ሸቃ ተፈለገ ሸቅይ እንደሚያደርግ ተፈለገ ኢማንህን እንደሚቀማ ከፈለገ ለጀሃነም እንደሚያበቃ ተፈለገ ጀነት እንደሚወረውርህ የሰው ልጆች ዶላላት አላህ ግን Subhanahu Wa Ta'ala የሂዳያና የሸቃዋ ጉዳይ የኔ ስራ ናት ማንንም አያገባውም ሐታ አሽረፈል ሙርሰሊን እዚች ነገር ትርጉ እንዳይል ይላል ማለት ነው ያ አዩሃ الذين آمنوا እናንተ በኔ በጌታችሁ ያመናችሁ ይላል አሁንም ደግሞ ወዲያል ተጠበቀ ዘርፍ ይሻገራል ማለት ነው የገባንበት ሆን ብሎ የኡሁድ ዘመቻ ቂሷ ነው የኡሁድ ዘመቻ ቂሷ አንዲት አያት ብቻ ተጠቅሳ መግቢያው ላይ ሌሎች ጣልቃ ገብ ነገሮች እየበዙ መጡ ማለት ነው ያው ሁለተኛው የበድር ጉዳይ እምቲናን ነው ያው በበድር የዋለላቸውን ውለታ በማስገንዘብና ያንን ደግሞ የነሱን አቋም በማወደስ በዛ እንዲቀጥሉበት ማረግ ባለመቻላቸው ችግር እንደመጣባቸው ለማስገንዘብ ነው አሁን ደግሞ ከዛ አልፎ ያው የነብዩ ቃላት አስተያየታቸው ተተቸ ማለት ነው ቀጥሎ ደግሞ ወደ ሌላ ሞዱ ይዞን ገባ ኢኮኖሚ ውስጥ በማይጠበቅበት መልኩ ማለት ነው ያ አዩሃ الذين آمنوا እናንተ አማኞች ሆይ لا تأكلوا الربا أضعافا مضاعفا የወለድን ገንዘብ ወይ ማራጣን እጥፍ ድርብ ያደረጋችሁ አትብሉ የደሃን ደም አትምጠጡ ይላል ደሃ የሚበደረው ድህነቱ ስላስገደደው ነው የሚበላው የሚቀምሰው ስላጣ ነው እናንተ ግን የገንዘባችሁን ቁጥር ክምችታችሁን ለማብዛት ነው ሰዎች አንድ ሰው ልጆች ናቸው አንዱ ባለጸጋ ሆኖ በላይን ሲያከማች ሌላ የቁርስ መግዣሪያ ላይ ናቶ አንጀቱ ታጥፎ ሲውል ስብእና የት ነው ያለው ቢያንስ ነፃ ብድር አትሰጠውም እንዴ ሲሆን ምጽዋት ሰጠው የተራበው የተቸገረው ሰው እንደዚህ ተቸግረህ ነው ወይ ወንድሜ እኔ አላህ ሁሉ ሰጥቶኝ ተርፎኝ ለአላህ ይሆነኛል ሰደቃ ብለህ ተሰጠው ነበር ያ ካልሆነ ደግሞ ነፃ ብድር ስጠው ከዛ አልፈ እንደገና እሱም በደካማ ጎኑ ተቸገረህማ የቸገረው ነጭማሪ ወልዳል እንደሚባለው ይችማ ጥሩ የመሽሩዕ ናት ለኔ የቸገረ ሰው ያው ከኔ 1000 ወስዶ 2000 መልሳለሁ ይያል እንትን የቤቴ ቁጭ ብዬ ሁሉ ጊዜ ገንዘቤ እየተከመረ ይሄዳል ማለት ነው ደሃ ግን አፈር ደም በልቶ ያገኛትን ያ እዳ እስተወለዱ ይከፍላል ምን አይነት ስብዕና ነው لا تأكلوا الربا أضعافا مضاعفا በጃሂልያ የነበረውን ለመግለጽ ነው እና እጥፍ ድርብ አድርጋችሁ ወለዲን አትብሉ እጥፍ ድርብ ካልሆነ አንዲ ማዕቁል የሆነ የተወሰነ ነገር ብትከፍሉ ችግር የለም ማለት አይደለም ተስብእና የራቀ በጣም ድርብርብ የሆነ ሪባ ይሰሩ ነበር አንድ ሰው መጥቶ በክረምት ቀለብ ሲያልቀበት ልጆቹ ሊያልቁ ሲሆኑ እባክህ የተቸግር ያለው አበድረኝ ይላል ከም ቱርቢ ነው የሚለው ቀጣ ነፃ ብድር የሚባል አይታሰብም ስንት ትርፍ ትሰጠኛለህ ይለዋል 100 ተሰጣይ 150 አርጌ መልሳለሁ የቸገረ ሰው እንግዲህ አሁን ምንም የለውም በተስፋ ነው አስመራ አለው ተምራ አለው ያ በክረምት በመህር አንድ ነገር አገኛለሁ ብሎ በዛሽ ላይ ተመርኩዞ ይበደራል ማለት ነው ያ መህር ሲመጣ ወይ እንዳሰበው አልተሳካም ወይ ዝናብ ቆርጦታል ወይ አውሬ በልቶታል ያ መህር የለም የዛ ጊዜ ቀጠሮ ይደርሳል አንተ አዲያውን ክፈል እንጂ ይባላል የጊዜ ወላሂ የለኝም ምንም ነገር የለኝም ታዲያ ምን ይሻላል እማ አንተ አትቅዲ አው ቱርቢ ይላል ወይ ትከፍላለህ በቀጠሮ መሰረት ወይም ደግሞ ሪባው ይቀጥላል ይላል 150 ነበር አይደለም መጀመሪያ የተፈራረምከው አሁን በሚቀጥለው አመት ከሄደ 250 ይሆናል ይለዋል ተሁለት አንዱ ምረጥ ወይ አሁን ክፈለኝ ካሽ ከሆነ ያው 150 ይበቃኛል ተቀጠለ ግን 250 ሰው ያልከሰረም እዛው ያደገ ነው ገንዘቡ ማለት ነው አሁንም የቸገረ ሰው በተስፋ ነው የሚኖረው በሚቀጥለው አመት አገኛለህ ይልና ይሁን ግዴለም 250 ተስማምቻለህ ይላል አሁንም በሚቀጥለው አመት አይቻልም የለም
ወይ ግማሽ ይከፍላል ወይ ጭራሹን ያጣል አሁንስ ኢማ አንተ ተቅዲ አው ቱርቢ ይባላል ማለት ነው በየአመቱ አንተ የሰጠው 100 ብር ነው በ5 አመት በ6 አመት ግን 1000 ብር ገብቷል ማለት ነው ይሄ ሰውዬ ግን እንቅልፋቶ ነው ያለው ሚል ሰው የሚቀምሰው የለም አضعف مضاعف ትንሽ ራይ ትንሽ አይሰማችሁም እናንተ በደሃ ደም እንደዚህ ስትነግዱ አንዱ ጥፍ አልበቃ ብሎ ሁለቱ አልበቃ ብሎ አضعف مضاعف እያጠፍክ እስከመቼ ነው ይሄን ሰውዬ አጥንቱ ልትመጣው ነው የምትፈልገው ይላል ማለት ነው እንጂ መፍሁሙ ይሄ ነው የመጣበት አضعف مضاعف አለበለዛ ለድርሃሙን من الربا اشد عند الله من 70 زانيا የሚል ሐዲስ አለ በሪባ አንዲት ብር መብላት አላህ ዘንዳ የሰባ ዚና ያህል ይከብዳል ይላል ለምን ከስብእና የራቀ ነው እና በዚህ መልክ ሪባን አደገኝነት ይጠቅስልናል በመሐከል ጣልቃ አስገብቶ ማለት ነው ይሄን የተቀሰው ለምንድን ነው حب النفس ሰዎች ራስ ወዳድነትን ስግብግብነትን ጨካኝነትን ታልተዋችሁ ተቅዋ አይመጣም ተቅዋ የሚለካው በእነዚህ ነገሮች የጥቅም ላይ ሲመጣ ነው ሰው እኮ በሰላም ጊዜ በቃ ሁሉ ሰው ጥሩ ሰው ነው ግን ጥቅም ላይ ሲመጣ ሁሉም ሰው እኔ መጠቀም አለብኝ ነው የሚለው ሌላው አፈሪ ብላ እኔ ታበላሁ ምን ችግር አለ ስለዚህ ይሄ ተቁላህ የሚለው ቃል በመጣ ቁጥር ምንድነው ተንፊዝ الأوامرና اجتناب النواهي ነው ተጀርባው የሚያዝለው ማለት ነው ተቁላህ ማለት ዜማ አይደለችም ቃል መፈከር አይደለችም በሙዓመላ ህለት በለት በመታረገው እንቅስቃሴ መጀመሪያ ጌታህን መፍራት ሁለተኛ ለወገን መራራት መተባበር ኸይር መስራት ሲኖር ነው ተቅዋ የሚባለው እንጂ ዝም ብሎ የምላስ ጫፍ ቋንቋ አይደለችም ተቅዋ በተለይ በዚህ በጥቅም ጉዳይ በገንዘብ ዙሪያ በሪባ ላይ የምትሰሩት ግፍ ይሄን ነገር አንቀራችሁ ካልተፋችሁ እኔ ጋር ያላችሁ አላቃ ዋጋ አይኖረውም ለማለት ነው ወተቁላህ አላህን ፍሩ ለዓለኩም ትፍሊሑን ያን ካደረጋችሁ የተመኛችሁት ሁሉ ተሳክቶላችሁ የምትፈሩትን ሁሉ ትድናላችሁ ይቀናችኋል ይሳካላችኋል ይላል ማለት ነው እና በዚህ መልክ እንግዲህ ተቅዋን ስትላበሱ ነው አላህ ከናንተ ጋር ሆኖ በጦር ሜዳም ዲል የሚሰጣችሁ ነው እንግዲህ መውዱዑ ምንም ግንኙነት የሌለው ይመስላል ዙሮ ግን አንተ ተቅዋን እስከታክ ድረስ የአላህን ፍቃድ እስከተከተልክ ድረስ አላህ ካንተ ጋር ነው መልእክቱ የዛ ጊዜ የፈለገው ጥላት ይምጣ ከኔ በላይ ያለ ወዳጀነህ ان الله يدافع عن الذين امنوا ይላል ከወዳጆቹ ይከላከላል ሰው እንኳን በአቅሙ ወዳጁን ይረዳል ይከላከላል አይደለም እንዴ ስለዚህ እኔ ጋራ ሁለንተናዊ ግንኙነታችሁ ጤናማ ከሆነ በሁሉም ዘርፍ እኔ እንደምፈልገው እንደምወደው ከተጓዛችሁ የዛ ጊዜ ከኔ ጋር ናችሁ ያ ፈላህ የናንተ ይሆናል ዲል በዲል ትሆናላችሁ ተዝረክርካችሁ ግን የምትሄዱ ከሆነ ያኔ እኔ ከናንተ ጀናነሳለሁ የዛ ጊዜ ጦንቻ ያላችሁ ይደቁሷችኋል ማለት ነው ወተቁና ረለቲ ኡዒደት ለልካፊሪን እና ለካፊሮች የደገስኳት ያዘጋጀኋትን የሲኦል እሳት ደግሞ ተጠንቀቋት ጀሃነም በመሰረቱ ለካፊር ነው የተፈጠረችው ግን እናንተም የኩፍር ባህሪ በመላበስ የነሱ አባል እንዲያትሆኑ ተጠንቀቁ በቀጥታ ካፊር የሆነው ሌላ ሀገር የለውም ወመዋሁን ናር እንደሚለው ጀሃነም ነው ሀገሩ ቀጥታ ማለት ነው ግን እናንተ ሙስሊሞች ነን ሙእሚኑን ብላችሁ በተግባራችሁ የነሱን ባህሪ ተላብሳችሁ ከተገኛችሁ በዛው መጠን እናንተም ድርሻ ይኖራችኋል ከዛች ሰዓት እንድትድኑ ከፈለጋችሁ እንደነገርኳችሁ ጌታችሁን መፍራትና መጠንቀቅ አለባችሁ ይላል ማለት ነው ወአጢዑ الله والرسول እና ይሄ ተቅዋ የሚረጋገጠው በምንድነው አላህን ከልብ በመገዛት ነው አላህ ካዘዘ ከፈለገብህ ቦታ ሁሉ አለመጥፋት ተከለከለብህ ቦታ አለመገኘት ነው እና አንድ ነገር ልትሰራ ስታስብ ልትናገር ስትሻ መጀመሪያ መመዘን አለበት እዚህ ቦታ መሄዴን አላህ ይወደዋል ወይስ ይጠላዋል ይሄን መናገርን አላህ ይወደዋል እንዴት ያየዋል ታልክ ሚዛንህ በቃ አላህ ነው አላህ ይወደዋል ብለህ ያመንክበትን ነገር ትሰራለህ አላህ ይጠላዋል ያለው ነገር የፈለገው እንኳን ብትፈልግ ግዚያዊ ጥቅም እንኳን ቢኖረው በቃ ይቅርብኝ ትላለህ ማለት ነው የዛ ጊዜ የአላህ ፍጹም ታዛዥና ታማኝ አገልጋይ ሆንክ ማለት ነው ወረሱል ለመለክተኛውም እንደዛው ታዛዥ ሆኖ የአላህ መለክተኛ መመሪያ ሰጥተዋል በህይወት በየፈርጁ
እሳቸው በሰጡት መመሪያ ሁሉ ቀጥ ብላችሁ ከተጓዛችሁና ከታዘዛችሁ የዛ ጊዜ አጥቂያ ናችሁ። አጥቂያ ከሆናችሁ እናንተን ያልጠበቁ ማንን ተጠብቃለሁ? ለዓለኩም ቱርሐሙን ይሄን ካረጋችሁ ሊታዘንላችሁ ተስፋ ይኖራል ይላል። እንግዲህ ተቅዋን ታጥቀህ ጧዓት አላህ ጧዓት ረሱል ምርኩዝህ አድርገህ ከተገኘህ አንተ ሊታዘንልህ ተስፋ አለህ ይላል። ገና ተስፋ ይሄ ነገር ሳይኖር ተቅዋ ሳይኖር ጧዓ ሳይኖር التزام ሳይኖር ከሆነ አላህ ያዝንልኛል ብትል ከንቱ ምኞት ነው የምትመኘው፣ ተስፋ የለህም ማለት ነው። ሰበቡን እንኳን አሟልቶ ዝግጅቱን እንኳን አሟልቶ አላህ ያደርግልኛል ብለህ መንደላቀቅ የለብህም። እኔ የሚፈልግብኝ ነገር አድርጌያለሁ ካሁን በኋላ እንደማይጨክንብኝ ተስፋ አደርጋለሁ ነው የምትለው። ለዓለኩም ቱርሐሙን ይርጃ ለኩም الرحمه ረህማ ተስፋ የሚደረገው በዚህ መልክ ከተገኛችሁ ነው። ከዚህ ውጭ ከሆናችሁ ግን አትጠብቅ። ወሳሪዑ ኢላ መግፊረት ሚን ረቢኩም እና በማንኛውም መልኩ የጌታችሁን ምህረት ለማግኘት ተሽቀዳደሙ ተረባረቡ ይላል አላህ Subhanahu Wa Ta'ala። وفي ذلك فليتنافس المتنافسون እንዳለው ሙእሚን ሁል ጊዜ ሰነፍ መሆን የለበትም፣ ዝንጉ ተላላ መሆን የለበትም። በንቃትና በትጋት በተገኘው አጋጣሚ ሁሉ ጌታ የሚፈልገውን ነገር በመስራት የሚከለክለውን ነገር በመራቅ መረባረብና መሽቀዳደም። ስትሽቀዳደሙ በኸይር ላይ ስትረባረቡ ማየት ፈልጋለሁ። የጌታን ምህረት ለማግኘት እንግዲህ የሚያስችላችሁ ከثرة الطاعة والعبادة ነው። እንደገና ابتعاد عن المحرمات والمخالفات አላህ ተከለከላቸውና ከጠላቸው ነገሮች በመራቅ የወደዳቸውና ያዘዛቸውን ነገር በመተግበር ስትረባረቡና ስትፋጠኑ አያለው። የዛ ጊዜ የኔ ምህረት የማግኘት ተስፋ ይኖራችኋል። ወጀነትን አርضها ያን ካደረጋችሁ ደግሞ የዛ የሙሳራዓት ተጣዋ ነቲጃ ውጤቱ ምን ይሆናል? ጀነትን ማፍራት ነው። እዚህ የዱንያ ስኬት ብቻ ሳይሆን ለጀነት ትበቃላችሁ። ያቺ ጀነት አርضها السماوات والارض ስፋቷ ወርዷ ሰባትን ሰማያትና ምድርን የምታክል ስፋቷ ይላል ማለት ነው። እንግዲህ ምድር እኛ አናቃትም ዳር ስተዳር ምን ያህል ስፋት እንዳላት። እንደገና ሰባቱ ሰማያቶች እያንዳንዳቸው ስፋታቸው እንደዛው ነው። እነዚህ ሰማያት ምድርም ተቀጣጥለው ወርዳቸው ቁመታቸው ሳይሆን طبعا ያው ተወርድ ቁመት ነው የሚበልጠው ሁሉ ጊዜ አይደለም። ወርዳቸው ሰባትና ሰማያትና ሰባት ምድር ተቀጣጥለው ከጀነት ጋራ ሲወዳደሩ የጀነትን ስፋት ሰባት ሰማያትና መሬት ነው የሚበልጠው ማለት ነው ጀነት። ያን ሁሉ አገር እኮ የፈጠርኩት ለእናንተ ነው። ያ ሁሉ ደግሞ ዝም ብሎ እንዳሁኑ ሷህራ አሸዋ የተኛበት ሳይሆን ነዕመቱላህ በሙሉ የተሞላበት አገር ነው። ተነስሙ ጀነት ነው። ሰማይ ቀጥ ቢሉ የማያሳይ አትክልቱ ተወሳስቦ ተንጀርግጎ አበባው ሁሉ ነገር ሸብርቆ ኒዕማ በቃ ማአዙ ብቻ የመንፈስ ቀለብ የሆነ አገር ነው። ያንቺን አገር ለመውረስ ከፈለጋችሁ አሁን በኸይር ስራ ላይ ስትረባረቡና ስትሽቀዳደሙ ማየት ይጠበቅባችኋል ይላል። ኡዕደት للمتقين እና ያቺ ውብ የሆነች አገር ለነማን ነው የተደገሰችው? لعبادillah المتقين አላህን ለሚፈሩና ፍቃዱን ለሚያከብሩ ሰዎች ነው። ተመልከቱ። ወተቁን ናር التي اعدت للكافرين ብሎ ነበር ባለፈው። ጀሃነም አሳሰን በመሰረቱ ለካፊር ነው የተዘጋጀችው። ግን የካፊር ባህሪ የሚወርሱ አማኞችም ሊቋደሷታል ተጠንቀቁ ብሎ ነበር። ይህችኛው ጀነት ደግሞ በመሰረቱ የተፈጠረችው ለሙተቂን ነው፣ ለሙእሚን ብቻ ነው። ለካፊር ነስብ የለም እዛ ውስጥ ማለት ነው። ካፊር ሆኖ ተኩፍሩ ሳይላቀቅ የሞተ ሰው ጀነት ይገባል ማለት ዘበት ፈለገው ቢሆን እና ለሙተቆቹ የተደገሰችውን ጀነት ለመውረስ ከፈለጋችሁ እንደ ስማችሁ ተግባራችሁም በተቅዋ ታንጾ መምጣት አለበት በማለት ለሁሉም ግልጽ ያደርጋል ማለት ነው። እነዚህ ሙተቂን አንገታቸውን የሚያቅለሰልሱ ማለት እንዳይመስላችሁ እናንተ እንደለመዳችሁ በተግባር በህይወት እንቅስቃሴያቸው ማንነታቸው ይታወቃል። ሙተቂ የሆነ ሰው ምን ይመስላል ብትሉ መስፈርቱን ሰጣችኋለሁ አለ። ቀጥሎ
الذين ينفقون في السراء እነዚህ ዒባዱላህ አልሙተቂን የተባሉት የጀነት ጮኞችና ምድቦች ባህሪያቸው ምንድነው በአደባባይ ልታውቃቸው ትችላለህ በኢማናቸው ላይ ቆመው ገንዘባቸውን ራስ ወዳዶች ስግብግቦች አይደሉም ሪባ አضعف مضاعف የሚያግበሰብሱ ሳይሆኑ ያገኙትን ገንዘብ በዱንያ እንደሚጠቀሙበት ለአኺራ የሚሰሩበት ናቸው ማለት ነው ينفقون ገንዘባቸውን ይቸራሉ ይለግሳሉ في السراء በደስታ ጊዜ والضراء በችግርም ጊዜ በመከራም ጊዜ በማንኛውም ጊዜ አገሩ ጀነት መሆኑን ያውቃል ስለዚህ ለዚች ህይወት ለዚች ዓለም ኑሮ ለምድራዊ ህይወት አይጨነቅም ማለት ነው ዛሬ ባለው ሁሉ ልክ ዛሬ ምሳውን እንደሚበላ እራቱን እንደሚበላ ለጌታ ደግሞ የምልካት ነገር በየቀኑ ልክ እንደምሳና እንደራት እንድትጓደል አይፈልግም ምክንያቱም እዚህ ገና 20 አመት 30 አመት እኖራለሁ እያልክ ተስፋ ስታረግ ለዛ ረሲድ 30 40 ሺህ ስታስቀምጥ ድንገት አጀል ቢደርስስ እዚህ ማንም ዱርዬ ወርሶት ይቀራል አንተ ግን ባዶ እጅህን ሄደህ እዛ ባዶህን ትቀራለህ ግን ሙእሚን የሆነ ሰው እዚህ የለት ጉርሱ እንደሚያሳስበው ነገ ደግሞ አላህ ዘንዳ የምልካትስ ለምን ትጎላለች ይላል ማለት ነው ስለዚህ በደስታ በመከራ ሲደላው ብቻ አይደለም ሲሞላ ብቻ አይደለም ያገኛትን ሪያልን ታገኛ አንዷ ሪያል ለራሱ ሌላዋን ለዛ ይልካታል ስንቅናት ማለት ነው ብዙም ካገኘ የዛ ጊዜ ደግሞ በብዙ ይሰጣል ማለት ነው መላእክት ሊሰጥ ይችላል እነዛ ናቸው እኔ ለጀነት የመደብኳቸው ይላል ስለዚህ ብዙ ጊዜ እንደ የኛ ቢጤ በዝቅተኛ ደረጃ በድህነት ወይም በመካከል የሚኖሩ ሰዎች ሰደቃ ሲባል መስዋዕት ሲባል የታወቁ ሀብታሞች ብቻ ስራ ይመስለዋል ማለት ነው እኔ ምን ይመለከተኛል ነው የሚለው ለአንተ ይመለከታል በትንሹ አንተ መስጠት ያልቻልክ ትልቅማ እንዴት ትሰጣለህ አንተ 10 ሺህ ያለህ እንደሆነ ከ10 ሺህዋ ዘካን ከወጀበብህ ዘካዋን ካልሆነም ከዛች 10 ብር ብትሰጥ 100 ብር ብትሰጥ ትልቅ ስራ ሰርተሃል ማለት ነው ግን ያ ባለ ሚሊዮኑ ይስጥ እንጂ የማምና ገባኝ ታልክ አንተ ስንቅህን ረሳህ ማለት ነው ስለዚህ አላህ Subhanahu Wa Ta'ala في كل قليلة وكثيرة ራሳችንን እንዴት ተርቢያ እንደምናረግ ነው የሚያሳየን هذا وصلى الله وسلم على النبي وعلى اله